United Road. በ31ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርብ ምሽት በቪታሊቲ ስቴዲየም በተደረገው የማንቸስተር ዩናይትድ እና የቦርንመዝ ጨዋታ ተጀምሯል። ቦርንመዝ እና ማንቸስተር ዩናይትድ ያደረጉት ጨዋታ በብዙ ትዕይንቶች ታጅቦ 2-2 በሆነ ያቻ ውጤት ተጠናቋል። እንግዲህ እንደምናስታውሰው ማንቸስተር ዩናይትድ እና ቦርንመዝ ኦልትራፎርድ ላይ ያደረጉት የመጀመሪያው ዙር ጨዋታ የሚያስደንቅ ምሽት ነበር። በዚያ ኤሌክትሪካል በሆነው ምሽት በ8 ጎሎች ታጅቦ ከውድድር ዓመቱ ምርጥ ጨዋታዎች መካከል አንዱ ነበር። እንግዲህ በዚህ የውድድር ዓመት ሁለቱ ቡድኖች ባደረጓቸው የደርሶ መልስ ጨዋታዎች አጠቃላይ 56 ሙከራዎችና 12 ጎሎች ተቆጥረዋል። ይህም እስካሁን ከተከናወኑት ጨዋታዎች አንጻር በሁለቱ ቡድኖች መካከል የተደረገው ጨዋታ በፕሪሚየር ሊጉ ብዙ ሙከራና ብዙ ጎሎች የተመዘገቡበት ያደርገዋል። ትናንትና ምሽት በቪታሊቲ ስቴዲየም የተደረገው የሁለተኛው ዙር ጨዋታ በሁለተኛው አጋማሽ ብቻ 4 ጎሎች የተቆጠሩበት፣ 2 የፍጹም ቅጣት ምት እና እንዲሁም ደግሞ አንድ ቀይ ካርድ የተመዘዘበት ጨዋታ ነበር። በተለይ ደግሞ በዳኝነቱ ላይ የነበረው ግልጽ የሆነ ስህተት ከፍተኛ ትኩረት የሳበው ጉዳይ ነበር። እነዚህንና ሌሎች ተያያዥ ጉዳዮችን በዝርዝር የምንመለከታቸው ይሆናል። ቻናሉን ሰብስክራይብ እያደረጋችሁ አብራችሁኝ ትቆዩ ዘንድ በአክብሮት ተጋብዛችኋል። የጨዋታውን አጠቃላይ ሁኔታ ስንመለከት እንግዲህ የመጀመሪያው አጋማሽ ብዙ ሙከራዎች የተደረጉበት ቢሆንም ያለምንም ጎል ነበር የተጠናቀቀው። በረኞቹ ፔትሮቪች እና ሴኖ ለመንስ ከፍተኛ ስራ በዝቶባቸው ነበረ። ለየቡድናቸው ጠንካራና ጥራት ያላቸው ሙከራዎችን ያዳኑበት አጋማሽ ነበረ ሁለቱ በረኞች የተመለከት ነው። ማንቸስተር ዩናይትድ የተሻለ የተንቀሳቀሰበትና ብዙ ሙከራዎችን ያደረገበት የመጀመሪያ አጋማሽ ቢሆንም በፔትሮቪች ጥንካሬ ምክንያት ጎል ማስቆጠር አልቻለም ነበር። በሁለተኛው አጋማሽ ማንቸስተር ዩናይትድ በኳስ ቁጥጥርም ሆነ በጨዋታ ቁጥጥር የተቀዛቀዘ ነበር ማለት ይቻላል። በአንጻሩ ቦርንመዝ የተሻለ እንቅስቃሴ በማድረግ የመሃል ክፍሉ ላይ እንዲሁም ደግሞ በጎል ሙከራዎች ብልጫ መውሰድ ችሎ ነበር። በጨዋታው ላይ የተመዘገቡትን ቁጥራዊ መረጃዎች ወይም ደግሞ ስታቲስቲካል ኤቪደንሶች ስንመለከት ማንቸስተር ዩናይትድ 45% የኳስ ቁጥጥር ሲኖረው ቦርንመዝ 55% የኳስ ቁጥጥር ማስመዝገብ ችሎ ነበረ። በጨዋታው ላይ አጠቃላይ 30 የጎል ሙከራዎች ተደርገዋል። ከነዚህም ውስጥ እንግዲህ ቦርንመዝ 16 ሙከራዎችን ሲያደርግ ማንቸስተር ዩናይትድ 14 ሙከራዎችን ማድረግ ችሏል። እያንዳንዳቸው 5 ኢላማቸውን የጠበቁ ሙከራዎች አድርገዋል። ኤክስፔክትድ ጎልስ ወይም ደግሞ ኤክስጂ ስንመለከት በአጠቃላይ 2.5 አካባቢ ኤክስጂ ተመዝግቧል። ማንቸስተር ዩናይትድ 1.77 ኤክስጂ ሲያስመዘግብ ቦርንመዝ ደግሞ 1.8 ኤክስጂ ያስመዝግቧል። እንግዲህ በጨዋታው ላይ የተቆጠሩት ጎሎች 4 ናቸው። እነዚህ 4 ጎሎች በሁለተኛው አጋማሽ በነበሩት በ20 ደቂቃዎች ውስጥ ነበር የተቆጠሩት። የመጀመሪያው ጎል ሲቆጠር ማንቸስተር ዩናይትድ ነበር ቀዳሚውን ጎል ያስቆጠረው። ይህ ጎል ሲቆጠር አሌክስ ሂሜኔዝ በማቴስ ኩኛ ላይ በሰራው ጥፋት ምክንያት ማንቸስተር ዩናይትድ የተሰጠውን ፍጹም ቅጣት ምት ብሩኖ ፈርናንዴዝ ነበረ ወደ ጎልነት በ61ኛው ደቂቃ የቀየረው። ከ5 ደቂቃ በኋላ በ67ኛው ደቂቃ ላይ ሪያን ክሪስቲ ለቦርንመዝ አቻ የምታደርገውን ጎል ማስቆጠር ችሎ ነበር። እንግዲህ የጨዋታው ዋናው ተርኒንግ ፖይንት እዚህ ጋር ነው ማለት ይቻላል። ምክንያቱም የአቻነቱ ጎል ከመቆጠሩ በፊት አማድ ዲያሎ ላይ ፍጹም ቅጣት ምት የሚያሰጥ ጥፋት ተሰርቶ ነበር። እንግዲህ አማድ ላይ ጥፋት ተሰርቶ የተመለሰው ኳስ በካውንተር አታክ ዩናይትድ ላይ ሄዶ ተቆጠረ። በዚህም ጊዜ የመሃል ዳኛውና በቫር ሩም ያሉት ረዳት ዳኞች አማድ ላይ የተሰራው ጥፋት ፍጹም ቅጣት ምት ለመስጠት በቂ ንክኪ የለውም፣ ሶፍት ፋውል ነው በሚል ነበር ያለፉት። የሁለቱ ቡድኖች ውጤት አንድ እኩል በነበረበት ጊዜ በ71ኛው ደቂቃ ብሩኖ ፈርናንዴዝ ከማዕዘን ያሻማውን ኳስ ጄምስ ሂል በራሱ መረብ ላይ ባስቆጠራት ኦን ጎል ማንቸስተር ዩናይትድ ወደ መሪነት የተመለሰበት አጋጣሚ ነበር። ማንቸስተር ዩናይትድ 2-1 መምራት ችሎ ነበር። ነገር ግን ከ10 ደቂቃ በኋላ በ81ኛው ደቂቃ ትልቅ የውጤት ለውጥ የሚያመጣ ውሳኔ በመሃል ዳኛው ተወሰነ። ሃሪ ማጓየር ግልጽ ጎል የማስቆጠር እድል በመከላከሉ ምክንያት ከፍጹም ቅጣት ምት ጋር በቀይ ካርድ ከሜዳ እንዲሰናበት ውሳኔ ያስተላለፉ የመሃል አልቢተሩ። በዚህ መሰረት ጁኒየር ክሩፒ በሃሪ ማጓየር ጥፋት የተሰጠውን ፍጹም ቅጣት ምት በማስቆጠር የጨዋታውን ውጤት 2-2 ማድረግ ቻለ። የዳኝነትና የውሳኔ ስህተት እንዳለ ወይንም ደግሞ የዳኝነቱ ፍርድ ኮንሲስተንሲ የጎደለው መሆኑ የሚታየው የማጓየርን ጥፋት ፔናልቲ ብሎ መስጠቱና አማድ ላይ የተሰራውን ጥፋት ደግሞ ባላየ ማለፉ ነበር። በእርግጥ ማጓየር ላይ የተሰጠው ውሳኔ ትክክለኛ ነው ማለት ይቻላል። ነገር ግን አማድ ላይ የተሰራው ጥፋትና ማጓየር ኤቫሌንስን ላይ የሰራው ጥፋት ተመሳሳይ ናቸው። ምክንያቱም ሁለቱም ጥፋቶች በፍጹም ቅጣት ምት ሳጥን ውስጥ በሁለት እጅ በመግፋት የተፈጸሙ ጥፋቶች ናቸው።
እንግዲህ ለአንደኛው ጥፋት ፍጹም ቅጣት ምት ተሰጥቶ ለሌላኛው ያልተሰጠበት ምክንያት የዳኝነቱ ፍርድ ሚዛናዊነት የጎደለው ነበር ለማለት ያስደፍራል። አማድ ላይ የተሰራው ጥፋት ቀይ ካርድ ባያሰጥም እንኳን ቢጫ ካርድና ፍጹም ቅጣት ምት እንደሚያሰጥ ግልጽ ነው። ይሄ ፔናልቲ ቢሰጥ ኖሮ ማንቸስተር ዩናይትድ 2-0 የመምራት እድል ይኖረው ይችላል። በዚህ መሰረት እንግዲህ ጨዋታውን በተሻለ ውጤት የሚያጠናቅቅበትም እድል ሊኖረው ይችል ነበረ። እንግዲህ ከጨዋታው መጠናቀቅ በኋላ አሰልጣኝ ማይክል ካሪክ ብሩኖ ፈርናንዴዝ እና የቀድሞ የማንቸስተር ዩናይትድ ተጫዋቾች በዩናይትድ ላይ በተሰጠው የዳኝነት ውሳኔ ቅሬታቸውን ገልጸዋል። በተለይ ማይክል ካሪክ የዳኝነቱን ሂደትና ፍርድ ክሬዚ ወይም ደግሞ አእምሮና ማገናዘብ የጎደለው ውሳኔ ሲል ገልጾታል። ሌላው በጣም የሚያስገርመው ጉዳይ እንግዲህ በጨዋታው ላይ የተጨመረው የ9 ደቂቃ ጭማሪ ነበር። በምን እንደባከነ እንኳን እርግጠኛ መሆን ባይቻልም የመሃል ዳኛው 9 ደቂቃ ጨምሯል። በዚህም መሰረት እንግዲህ ማንቸስተር ዩናይትድ በ10 ተጫዋቾች ከ15 ደቂቃ በላይ እንዲጫወቱ ተገደው ነበር። በትናንትናው ጨዋታ የተገኘው ውጤት ለማንቸስተር ዩናይትድ ምን ማለት ነው የሚለውን ስንመለከት እንግዲህ ማንቸስተር ዩናይትድ የመጨረሻዎቹን ደቂቃዎች በአስቸጋሪ ሁኔታም ቢሆን በመቋቋም 1 ነጥብ በማግኘቱ በ55 ነጥብ በሶስተኛ ደረጃ ላይ እንዲቆይ ያደርገዋል። ምናልባት አስቶን ቪላ እና ቼልሲ ተጋጣሚዎቻቸውን የማያሸንፉ ከሆነ የሚኖረውን የነጥብ ልዩነት ለማስጠበቅም ይረዳዋል። ሌላው እንደተለመደው እንግዲህ ብሩኖ ፈርናንዴዝ በግሉ ጥሩ ምሽት አሳልፏል ማለት ይቻላል። 1 ጎል አስቆጥሮ ለሁለተኛ ጎል መቆጠር ደግሞ ከፍተኛውን አስተዋጽኦ አድርጓል። ብሩኖ በዚህ ዓመት 8ኛውን የፕሪሚየር ሊግ ጎሉን ሲያስቆጥር በአጠቃላይ በዩናይትድ ቤት ደግሞ 106ኛ ጎሉን ማስቆጠር ችሏል። እንግዲህ ትናንትና በነበረው ጨዋታ ዩናይትድ ሁለተኛውን ጎል ያስቆጠረው በኦን ጎል ቢሆንም በሁለተኛው ጎል ላይ የብሩኖ ፈርናንዴዝ አስተዋጽኦ ከፍተኛ ነበረ። እንግዲህ ኦን ጎል አሲስት ሆኖ ስለማይመዘገብ እንጂ ብሩኖ ፈርናንዴዝ ኦልሞስት 17ኛ አሲስቱን ለማስመዝገብ የተቃረበበት አጋጣሚ ነበር። በዚህም መሰረት እንግዲህ ብሩኖ ፈርናንዴዝ በ24 ጎሎች ላይ ቀጥተኛ ተሳትፎ በማድረግ ከሃላንድ ቀጥሎ በፕሪሚየር ሊጉ ከፍተኛ አስተዋጽኦ ያደረገው ተጫዋች መሆን ችሏል። ሌላው ማይክል ካሪክን በተመለከተ ስለ ጌም ማኔጅመንት እና ታክቲካል ጉዳይ ወቀሳ የሚመስሉ አስተያየቶች ሲሰጡ ተመልክቻለሁ። እኔ በበኩሌ ካሪክ ተግባራዊ እያደረጋቸው ያሉ አንዳንድ ሙከራዎችና ዲቴይሎችን ተመልክቻለሁ። ለምሳሌ ከመሃል ተከላካዮችና ከበረኛ ውጭ ያሉ ተጫዋቾች በሙሉ ነፃነት እንዲጫወቱ ተፈቅዶላቸዋል። አብዛኞቹ ተጫዋቾች የተሰጣቸው ኃላፊነት በቦታቸው ብቻ የተገደበ ሚና አይደለም። ለምሳሌ በቅርቡ የኩኛና የብሩኖን ጥምረት መመልከት ይቻላል። ልክ በማድሪድ ቤት እምባፔና ቪኒሲየስ ጁኒየር እንዲሁም ደግሞ በፔዤ ቤት ደምበሌ፣ ዴዘርዴ፣ ክቫራትስኬሊያ ወይንም ደግሞ ባርኮላ በቦታ እየተቀያየሩ እንደሚጫወቱት ሁሉ ብሩኖ ፈርናንዴዝ እና ማቲያስ ኩኛ ያንን በነፃነት ሲያደርጉ እየተመለከተን ነው ማንቸስተር ዩናይትድ ቤት። ሌላው ካርሎስ ካዘሚሮ ወደፊት እየሄደ የማጥቃት ቁጥሩን ለመጨመር ሲሞክር ማየት ይቻላል። እንግዲህ ካርሎስ ካዘሚሮ በዚህ ዓመት ጎሎችን እያስቆጠረ ነው። በዚህም መሰረት ካለው ልምድና ብስለት አንጻር ወደፊት ተጠግቶ የማጥቃት እንቅስቃሴውን ሲያግዝ፣ ኮሚኖ ደግሞ ያለውን የወጣትነት እድሜና ፍሬሽ ሌግ ለመጠቀም ሲባል ከኋላ ከተከላካዮች ኳስ እየተቀበለ እንዲጫወት የተደረጉ ታክቲካል ፕላኖችን ተመልክቻለሁ። United